ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ለዚህ ቻናል የምታደርጉትን ድጋፍ በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ እንድትቀጥሉ በአክብሮት እየጋበዝን ዛሬ በአምስቱ ትላልቅ ሊጎች በሊግ ካፕ እንዲሁም በተለያዩ ውድድሮች ጠንካራና ትላልቅ ጨዋታዎች ይደረጋሉ። ተጠባቂ በርከት ያሉ ጨዋታዎች በየውድድራቸው በየሊጋቸው ይደረጋሉ። በእያንዳንዱ ሊግ የሚደረገው የዛሬው ጨዋታ በደርቢ አልፎም በዋንጫ ፉክክር ላይ ልዩነት የሚፈጥር ትላልቅ ጨዋታዎች ይደረጋሉ። ለምሳሌ በእንግሊዝ ፕሪሚየር ሊግ ሁለት የደርቢ ጨዋታዎች አሉ። አርሴናል ከቼልሲ፣ ፉልሃም ከቶትናም 10 ተኩል በጊዜ በተሻሻለው ሰዓት 10 ተኩል ላይ የሚጀምሩ የፕሪሚየር ሊግ ጨዋታዎች ናቸው። ምሽት 4 ሰዓት ከዚህ ፕሮግራም ቀደም ብሎ ሰፋ ያለ ቆይታ ያደረግንበት የሌስተር እና የማንቸስተር ጨዋታ ይደረጋል። በላሊጋ ሊጋኔስ ከሪያል ቤቲስ እንዲሁም ሌላኛው ተጠባቂ ጨዋታ ሲቪያ ከአትሌቲክ ቢልባኦ ቀን የሚደረጉ ጨዋታዎች ናቸው። ኦሳሱና ከጌታፌ፣ ራዮ ቫሊካኖ ከሪያል ሶሲዳድ። ነገር ግን ተጠባቂውና የዚህ ፕሮግራም ሰፊውን ሽፋን የሚያገኘው የአትሌቲኮ ማድሪድ ከባርሳ የሚያደርጉት የምሽቱ ጨዋታ ነው። እንዲሁም በጀርመን ቡንደስሊጋ ትናንትና ባየር ሙኒክ ነጥብ መጣሉን ተከትሎ ዛሬ ከሜዳ ውጪ ጠንካራ ፊልሚያ የሚጠብቀው የዣቪ አሎንሶ ሌቨርኩዘን ከሌላኛው ጠንካራ ቡድን ስቱትጋርት ጋር ከሜዳ ውጪ ከባድ ፍልሚያ ይጠብቀዋል ማለት ነው። እንዲሁም በሴሪያ ከቀን ጀምሮ የሚደረግ በርካታ የሴሪያ ጨዋታዎች አሉ። ከቀን 8 ተኩል አንስቶ ቪሴንዛ ከናፖሊ በዋንጫ ፉክክሩ ላይ ምሽት ለሚደረገው ጨዋታ ተጽዕኖ መፍጠር የሚችሉበትን ትልቅ ጨዋታ ቀደም ብሎ የአንቶኒ ኮንቴ ናፖሊ ከቪሴንዛ ጋር ቀን 8 ሰዓት ተኩል የሚያደርጉት ጨዋታ ይጠበቃል። ይሄ ጨዋታ ለየት የሚያደርገው ናፖሊ 60 ነጥብ ሆኖ ሁለተኛ ደረጃ ከመሪው ኢንተር ሚላን በአንድ ነጥብ ዝቅ ብሎ የሚያደርገው ጨዋታ ነው። ኢንተር ሚላን 60 ነጥብ ላይ ነው የሚገኘው። ኢንተር ሚላን 61፣ ናፖሊ 60 ነጥብ ላይ ሆኖ ይሄን ጨዋታ የሚያደርጉት እና ልክ እንደ ጀርመን ቡንደስሊጋው እንደ ላሊጋው የጀርመን ቡንደስሊጋ ምንም እንኳን ሌቨርኩዘን ነጥብ ለማጥበብ እንጂ የዛን ያክል ጋፑ ሰፊ ነው በባየር ሙኒክ እና ሌቨርኩዘን መካከል። ነገር ግን ይሄ ጨዋታ የአንድ ነጥብ ልዩነትን በአንድ መቀየር የሚችል እንዲሁም 11 ሰዓት ላይ ቦሎኛ ከላዚዮ፣ ምሽት 1 ሰዓት ሮማ ከካግሊያሪ። በተለይ የአዲሱ የሮማ አሰልጣኝ ክላውዲዮ ራኒሪ ከያዙ በኋላ ሮማ ወጥ የሆነ ብቃት እያሳየ ነው። ምንም እንኳን ያለፈው የሐሙስ ምሽት የኤሮፓ ሊግ ጨዋታ በአትሌቲክ ቢልባኦ ተሸንፎ ከውድድር ውጭ ቢሆንም በሴሪያ ተከታታይ የሆነ ጨዋታ ምንም አይነት ሽንፈት አላስተናገደም ክላውዲዮ ራኒሪ የሮማ አሰልጣኝ ሆነው ከተሾሙ በኋላ። እንዲሁም ምሽት 3 ሰዓት ላይ ፊዮሬንቲና ከዩቬ የሚያደርጉት ሌላ ተጠባቂ ጨዋታ ይኖራል። በዋንጫ ፉክክሩ ላይ ሌላ አዲስ መሪ ወይም አዲስ ተጽዕኖ ሊያሳየን የሚችለው ጨዋታ አትላንታ በቤርጋሞ ኢንተር ሚላንን ያስተናግዳል። እነዚህ 3 ክለቦች ኢንተር ሚላን በ28 ጨዋታ 36 ንጹህ ግብ ይዞ በ61 ነጥብ አንደኛ ሲሆን፣ ናፖሊ በ28 ጨዋታ 22 ንጹህ ግብ ይዞ በ60 ነጥብ ሁለተኛ፣ አትላንታ በ28 ጨዋታ 37 ንጹህ ግብ ይዞ ከኢንተር ሚላንም ከናፖሊም በልጦ በ58 ነጥብ ሶስተኛ ተቀምጧል። የትኛውም ክለብ መሪ የመሆን እድል አለው ከኢንተርናሽናል ብሬክ ቀደም ብሎ ይሄ። ስለዚህ ፉክክሩን ልክ እንደ ላሊጋው ይሄም የሴሪያውም የዋንጫ ፉክክር ይቀጥላል ማለት ነው። የእንግሊዝ ፕሪሚየር ሊግ ብቻ ነው እንግዲህ በሊቨርፑል የሰፊ የነጥብ ልዩነት መሪነት እየዘለቀ ያለው እንጂ የቀሩ ሊጎች እንዳለ ፉክክሩ እስከ መጨረሻ ድረስ በተለይ የላሊጋ እና የሴሪያን ፉክክር ስንመለከት እስከ መጨረሻ ድረስ የሚሄድ እድሉ ሰፊ ነው። በፍራንስ ሊጋ እንግዲህ ሊዮን ከሊሃርቪ ያደርጋሉ በጊዜ፣ ብረስት ከሬምስ፣ ሞንፔሌ ከሴንቲቴን፣ ስትራስበርግ ከቱሉዝ። ምሽት 5 ሰዓት ላይ ሊቨርፑልን ከሻምፒየንስ ሊግ ውጭ ማድረግ የቻለው የሉዊስ ኤንሪኬው አስደናቂው ፓሪስ ሴን ጀርሜን በሜዳው ማርሴን ያስተናግዳል። ዲ ክላሲኮ ማለት ነው። የፈረንሳይ እግር ኳስ ትልቁ ደርቢ
ዛሬ ምሽት ይደረጋል። ይሄም ጨዋታ በእጅጉ በጉጉት የሚጠበቅ ነው። ነገር ግን በሁለቱ ክለቦች መካከል ያለው የነጥብም የኳሊቲም ልዩነት በጣም ሰፊ ነው። 65 ነጥብ ይዟል የሉዊስ ኤንሪኬ ቡድን። ተከታዩ ማርሴ 49 ነጥብ ይዟል። በሁለቱ ክለቦች መካከል የ16 ነጥብ ልዩነት አለ። የጨዋታውን የፉክክርና የአሸናፊነትን ስሜት ለመከታተል እንጂ የዚህ ዋንጫ አሸናፊ ጉዳይ አክትሟል። ወደ ፓሪስ ሴን ጀርሜን ቤት ዋንጫው ገብቷል ብሎ 100% መናገር ይቻላል። በሌላ በኩል በኤሪዲቪዚም እንግዲህ ወሳኝ ጨዋታ ይኖራል። አያክስ በሜዳው ኤዜድ አልከማርን ያስተናግዳል። በካራቦ ካፕ ፍጻሜ ደግሞ ሊቨርፑል ምሽት 1 ሰዓት ተኩል በዌምብሌ ከኒውካስል ጋር ትልቅ ጨዋታ ይኖራል ማለት ነው። እነዚህ የዕለተ እሁድ ተጠባቂ በየሁሉም ሊጎች ያሉ ወሳኝ ጨዋታዎች ነው። ነገር ግን እኛ ትኩረት አድርገን የተወሰኑ ሀሳቦችን አንስተን ምንወያየው በአትሌቲኮ ማድሪድ እና ባርሳ መካከል ነው። 56-57 ነጥብ ይዘው በሜዳው ዋንዳ ሜትሮፖሊታን የሚያደርገው አትሌቲኮ ማድሪድ ወደ መሪው ሪያል ማድሪድ ያለውን የነጥብ ልዩነት አሁን ላይ በ4 ነው። ቢያንስ ወደ 1 ለማጥበብ ባርሳ ካሸነፈ ደግሞ የነጥብ ልዩነቱ በድጋሚ ባርሳ በ60 ነጥብ መሪ ሆነና በግብ ክፍያ ማድሪድን ይበልጣል። ይሄ ፉክክር እንግዲህ ለመጀመሪያ ጊዜ ከሁለቱ ወጣ ብሎ የላሊጋ ውድድር በእንዲህ መልኩ ሲጓዝ ያለፉትን ጊዜያት በአንዱ የበላይነት ቀደም ብሎ ሲጠናቀቅ እየታየ የፕሪሚየር ሊጉ ፉክክር ነው ያለፉትን 4 5 6 7 ዓመት ትኩረት ስቦ የቆየ እንጂ ከፕሪሚየር ሊግ ውጭ ያሉ ውድድሮች እስከ መጨረሻ ቀን የመሄድና ጣዕም ያለውን ፉክክር ለማየት ተቸግረን ነበር። በተለይ ከኮቪድ በኋላ አብዛኛው የአምስቱ ትላልቅ ሊጎች ክለቦች በኢኮኖሚና በፋይናንስ አቅም መዳከማቸው መነሻ በማድረግ በየሀገራቸው ያጋጠመው የአገራዊ ጉዳይ የፋይናንስ ክስረት ክለቦች ላይ ከፍተኛ መዳከም አሳይቶ ጠንካራ ፉክክር እንደወትሮ እያየን አልነበረም። እንግዲህ ከኮቪድ ጊዜ በኋላ የሊግ ውድድሩ ጣዕም ዳግም የተመለሰ ይመስላል። የፕሪሚየር ሊጉ በየራሳቸው ክፍተት እንጂ ይሄ እንደ ኮቪድ ጊዜ የመጣው የአገርን ኢኮኖሚ በሚያናጋ መልኩ የመጣ ጉዳይ ሳይሆን አርሴናል በራሱ የተጫዋቾች ጉዳትና በሚጥላቸው ነጥቦች፣ ሲቲ ለውጥ ስለሚያስፈልገው፣ ቼልሲ ግንባታ ውስጥ ስለሆነ ሊቨርፑል በጥሩ ሁኔታ አጋጣሚውን ተጠቅሞ እነዚህ ክለቦችን በረጅም ርቀት ጥሎ መጓዝ ችሏል። ነገር ግን ያ የኢኮኖሚ ውድቀትና ክስረት ዳግም ያንሰራራው የላሊጋና የሴሪያ ሊግ አሁን እንግዲህ በጥሩ ፉክክር እየተመለከትን ነው። በላሊጋው እንግዲህ 2ኛና 3ኛ ደረጃ ላይ የሚገኙ ክለቦች ነው የሚገናኙት ምሽት 5 ሰዓት። ባርሳ በዚህ የውድድር ዓመት በላሊጋው ብቻ 71 ግብ አስቆጥሯል። አትሌቲኮ ማድሪድ 44 ግብ ነው ማስቆጠር የቻለው። የግብ ክፍያ ልዩነት ባርሳ በ71 ጎል ከፍ ይበል እንጂ 25 ግብ አስተናግዷል። በተቃራኒው ደግሞ አትሌቲኮ ማድሪድ 18 ግብ። ነገር ግን በሁለቱ ክለቦች መካከል ያለውን የማጥቃት እንቅስቃሴ ስንመለከት ባርሳ 325 ግቦች ሙከራዎችን አድርጎ 171ዱ ኢላማቸውን የጠበቁ ናቸው። አትሌቲኮ ማድሪድ 244 ሙከራ አድርጎ 220 ነው ኢላማው የጠበቀው። ግማሹ ኢላማው ጠብቋል ማለት ነው። እንዲሁም ከሁለቱ ክለቦች የሚያደርጉት በአጠቃላይ ይሄ የፓስ አኩሬሲ በአማካይ ሲወሰድ እስካሁን ድረስ ያደረጉት የባርሳዎች እንግዲህ በላቀ ደረጃ እንደሚቀመጥ ይታወቃል። 90% ፓስ አኩሬሲያቸው ውጤታማ ሲሆን አትሌቲኮ ማድሪድ 84% ውጤታማ ነው። በዚህ በሁለቱ የእርስ በርስ ግንኙነት ያለፉት 73 ጨዋታዎች ውስጥ አትሌቲኮ ማድሪድ 19 ጊዜ፣ ባርሳ 36 ጊዜ እንዲሁም 18ቱን በአቻ በመለያየት ፉክክራቸው ሁሌም በተዋጣለት ሁኔታ የተጓዘ ጥሩ ፉክክር የምናየው የሁለቱ ክለቦች ፉክክር ነው። ነገር ግን ያለፉትን 3 የእርስ በርስ ግንኙነቶችን ብትመለከቱ አንዱ ያሸንፋል፣ በአንደኛው ጨዋታቸው ይወጣሉ፣ አንደኛው በሌላው ዙር ያሸንፋል። ለምሳሌ በዋንዳ ሜትሮፖሊታኖ አምና በዚህን ሰዓት ማርች 17 በተደረገ ጨዋታ ባርሳ 3-0 በሆነ ውጤት አትሌቲኮ ማድሪድን አሸንፏል። ዘንድሮ ደግሞ 2024 ሊጠናቀቅ ዲሴምበር 21 የመጨረሻ
አካባቢ ሁለቱ በባርሳ ስቴዲየም ተገናኝተው 2-1 አትሌቲኮ ማድሪድ አሸንፏል። አሁን ደግሞ 2025 ከገባ በኋላ በፌብሩዋሪ 25 የአስደናቂ የኮፓ ደላሬ የሁለቱ ክለቦች የእርስ በርስ ግንኙነት በማራኪ የመጀመሪያ ደቂቃ አንስቶ እስከ መጨረሻ ደቂቃ ድረስ የተጠናቀቀው ጨዋታ ላይ 4-4 ተለያይቷል። ስለዚህ አቻ ማሸነፍ፣ መሸነፍ፣ መሸናነፍ ያለው ጥሩ ፉክክር የምናይበት ሁሌም ደግሞ ይሄ ፊክቸር ደስ የሚለው በርካታ ግቦችን ለእግር ኳሱ ቤተሰብ በተለይ የሚደረገው ጨዋታው ምሽት ላይ ነው። በታክቲክ የተወጠረ ወይም ጥብቅ የሆነ እንቅስቃሴ ከማየት ይልቅ የባርሳ አይነት ቡድን ደግሞ ከተቃራኒዎች ሲኖር የተሻለ እግር ኳስን የመመልከት እድላችን ሰፊ ይሆናልና ይሄ ጨዋታ ተጠባቂነቱ ከፍ ብሏል። በተለይ ደግሞ በትናንትናው ዕለት ከዛሬው ተጋጣሚ አትሌቲኮ ማድሪድ ጋር የጥሎ ማለፍ ጨዋታ በዋንዳ ሜትሮፖሊታኖ በዛሬው ስቴዲየም የተጫወተው ሪያል ማድሪድ ከ68 ሰዓት በኋላ 72 ሰዓት ነው አንድ ቡድን ቀጣይ ጨዋታ ለማድረግ የሚፈጅበት የጊዜ ስኬጁል ወይም ጋፕ እንዲሰጠው የተፈቀደው። ነገር ግን ላሊጋው 68 ሰዓት በኋላ ማድሪድ እንዲጫወት ሮብ ምሽት 120 ደቂቃ የተጫወተ በመለያ ምት ማለፍ የቻለም ቡድን በጊዜ ወደ 12 ሰዓት እንዲጫወት ተደረገ። በላሊጋው ማድሪዶች ቀደም ብሎ ይግባኝ ቢያስገቡ አቤቱታ ቢጠይቁ ሰዓት እንዲቀየር ቢያንስ ቀኑ አንድ ቀን እንዲጨመር ይግባኝ ቢያስገቡም ተቀባይነት አላገኘም። ላሊጋው ባወጣው ፊክቸር መሰረት ማድሪድ እንዲጫወት ቀጥተኛ ትዕዛዝ አስተላለፈ። ማድሪድ ጨዋታውን ሲጀምር 4-5 ተጫዋች ከዋናው ቡድን ቤንች በማድረግ ነው እነ ሩዲገር እና ካቫሚንጋን ቤንች አድርገው እና ኢብራሂም ዲያዝን እድል በመስጠት ነው ማድሪዶች የጀመሩት እና ገና እንደተጀመረ ነው የቀድሞ የቶትናም ተጫዋች ፎቲ ቪላሪያልን ቀዳሚ ያደረገው። ማድሪድ በአስገራሚ ሁኔታ ለ7 ተከታታይ የውድድር ዓመት እዚህ ስቴዲየም ላይ ማሸነፍ አልቻለም ነበር። 7 ተከታታይ የውድድር ዓመት ከረጅም ጊዜ በኋላ ነው ይህን ስቴዲየም ይህን ሜዳ ማሸነፍ የቻለውና ማድሪዶች ቀደም ብሎ ግብ አስተናግደው ስጋት ውስጥ ገብቷል። በርካታ ተጫዋቾች የመጨረሻ ትሬኒንጉን ሁላ መስራት አልቻሉም። በአካል ብቃት መዳከም ምክንያት የተለያዩ ተጫዋቾች አላገለገሉም። ለማድሪድ የመጨረሻ ትሬኒንጉ ላይ መገኘት አልቻሉም። በጣም ከባድና ጫና ስለበዛ ይሄ ደግሞ የሚጠበቅ ምክንያቱም በአንድ ቡድን በምን መመዘኛ ከ68 ሰዓት በኋላ ጨዋታ ከሁለት ቀን ከምናምን ማለት 3 ቀን እንኳን አልሞላው እና ብዙም ደቂቃ ሳይቆይ 7 ደቂቃ ላይ ፎቲ ቪላሪያልን ቀዳሚ ያደረገ። ኪሊያን ኤምባፔ 17ኛ እና 23ኛ ደቂቃ ላይ በአስደናቂ ሁለት አጨራረስ ማድሪድን ቀዳሚ ያደረገ። ጨዋታው በዚህ ውጤት ነው 2-1 የተጠናቀቀው። ነገር ግን ከጨዋታው በኋላ የማድሪድ ፕሬዝዳንት ፍሎሬንቲኖ ፔሬዝ ዛቻንና ማስጠንቀቂያን አዘል የሆነ ቀጥተኛ ትዕዛዝ አስተላልፏል። ካሁን በኋላ እንዲህ አይነት ፊክቸር ወጥቶ በእንዲህ አይነት ሰዓት ተጫዋቹ የምንባል ከሆነ አንጫወት። ይሄ እንግዲህ ቅድም ማስፈራሪያም ዛቻም ነው። በቀጥታ አንጫወትም፣ ማድሪድ አይጫወትም እንዲህ አይነት ፊክቸር ብሎ ቀጥታ ነው መግለጫ የሰጡትና ይሄ አንዳንዴ በዚህ ሊግ ላይ ያላቸው ተሰሚነት ምን ያክል ከፍ እንዳለ የምናውቀው ነው። ቢያንስ ማድሪድ ካለፈው ጨዋታ አንቶኒዮ ሩዲገርን እንዲሁም ቪኒሲየስ ጁኒየርን፣ ኤድዋርዶ ካቫሚንጋን፣ ሉካ ሞድሪችን በዚህ ጨዋታ ላሰለፍ። እነዚህ ተጫዋቾች በከፍተኛ ሎድ ምክንያት ይሄ መዳከም ስለታየ የመጨረሻውንም ትሬኒንግ አልሰሩም። ስለዚህ የፍሎሬንቲኖ ፔሬዝ አስተያየት እውነት ተገቢ ነበር የሚለውን ጉዳይ እንድናነሳ ያስገድዳል። ነገር ግን ማድሪዶች በኮርቷ በሉካስ ቫስኬዝ እንዲሁም አውሬሊዮ ቹዋሚኒን እና አሴንሲዮን ሁለቱን በማጣመር በግራ ክንፍ በኩል ፈርናን ጋርሲያን እንዲሁም በአማካይ ስፍራ እነ ቫልቬርዴን ተጠቅሞ ነው ይህን ጨዋታ ማሸነፍ የቻለውና ለሪያል ማድሪድ ትልቅ ውጤት የነበረ የምሽት ጨዋታ ነው። ማድሪድ በአጠቃላይ ጨዋታውን እንኳን ብትመለከቱ 23 ሙከራ አስተናግዷል። 10 ኢላማውን የጠበቀ ሙከራ ተደርጎበታል። አንድ ግብ ነው የተቆጠረበት። ማድሪድ ማድረግ የቻለው 9 ሙከራ ብቻ ነው። 5ቱ ኢላማውን የጠበቀ ነበሩ። ማድሪዶች ምን ያክል እንደደከሙ ወይም
ድካም ውስጥ ነው ይህን ጨዋታ እንዳደረጉ የምንመለከተው። 597 ፓሶችን በተሳካ ሁኔታ ፓስ አኩሬሲ የተሳካ ፓሶችን አድርጓል። ነገር ግን ማድሪድ በተቃራኒው በርካታ ሙከራዎችን አስተናግዶ እንግዲህ ጣፋጭ 3 ነጥብ አግኝቶ ዛሬ ለሚጫወቱት ለምሽቱ ጨዋታ ለአትሌቲኮ ማድሪድ እና ለባርሳ ጨዋታ ጥሩ ማስጠንቀቂያ ያለው ጥሩ የአሸናፊነት ስነቦና በመመለስ በዩኤፋ ቻምፒየንስ ሊግ የጀመረውን በላሊጋ አስቀጥሎ ቡድኑ በተሳካ ሁኔታ የትናንቱን ጨዋታ ተወጥቶ እንግዲህ የዛሬውን ሁለቱ የሚያደርጉትን ፉክክር ቁጭ ብለው ያያሉ ማለት ነው። ለአትሌቲኮ እና ለባርሳ ግን የዛሬው ጨዋታ አቻ ውጤት የሚጠናቀቅ ከሆነ በየትኛውም መመዘኛ ለሁለቱም ክለቦች ዋጋ የሌለው 1 ነጥብ ነው የሚሆነው። ምክንያቱም ሪያል ማድሪድ አሸንፎ የጨዋታ መጠኑን 1 የማድረግ አቅም ይኖራል። ምክንያቱም የሚፈጠረው የነጥብ ልዩነት 2 ነው። አሁን ለምሳሌ ባርሳና አትሌቲኮ 1 እኩል ቢወጡ አትሌቲኮ በቀጥታ የ3 ጨዋታ የ3 ነጥብ ልዩነት ነው። ያ ማለት አንድ ጨዋታ ማድሪድ መሸነፍ አለበት ማለት። ባርሳ ደግሞ የ2 ነጥብ ልዩነት 1 ጨዋታ ባይሆን እንኳን ማድሪድ ተሸንፎ ባርሳ የማሸነፍ አድቫንቴጅ እንዲህ የመጨረሻ ሰዓት ላይ የሚፈጠሩ የነጥብ ልዩነቶችን ጠብቆ ዋንጫ በማንሳት ደግሞ ጥሩ ኤክስፒሪየንስ ያለው ቡድን ማድሪድ ነው። ስለዚህ የባርሳና የአትሌቲኮ ማድሪድ የሚያደርጉት ውጤት በአንዳቸው አሸናፊነት መጠናቀቅ አለበት ማድሪድን ለመድረስ። ነገር ግን ኃያሉ ሪያል ማድሪድ በሻምፒየንስ ሊግ የጀመረውን ጉዞ በሊጉም ይቀጥላል ተብሎ ይጠበቃል። እንግዲህ ማድሪድ የመጨረሻ ጨዋታውን አድርጎ ተጫዋቾችን ለኢንተርናሽናል ውድድር አስመርጦ በተሻለ ረፍት ቁጭ ብሎ የምሽቱን ጨዋታ ከዋንዳ ሜትሮፖሊታኖ ይከታተላል። በሁሉም ውድድሮች ያለውን ጨዋታዎችን እንዲሁም የላሊጋን ፊክስቸር የቃኘንበት አጭር ፕሮግራም ይህን ይመስላል። ላይክ፣ ሼር፣ ሳብስክራይብ አድርጉ። በ4 ፕሮግራም ከንጋት ጀምሮ ለእናንተ በእንዲህ መልኩ መጣን። መልካም የረፍት ጊዜ እንዲሆን እየተመኘን ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። ሰላም ቆዩ።